አልተረጋጋሽም? ምን ነው? እኔ እንደዚህ አይነት ነገር አልወድም። ይልቅ ግባና ተኛ። ሂሩት አንቺ እኮ በጣም ቆንጆ እኮ ነሽ። እውነት ጋሺ ገብተህ ተኛ። ግን በኋላ ትንሽ ስትቆይ እንዳይሰማሽ፣ እውነት እንዳይሰማሽ አስቢበት። ለማንኛውም እሺ፣ አስቢበት፣ በደንብ አስቢበት። አስቢበትና ችግር የለውም። እንግዲህ እኔ በቅቶኛል፣ ልሄድ ነው። እንደዚህ ሆኜ ያይሽ ነው የምትሄጂው? በቃ ይሄው እንደምታይኝ ልጁ ነው የሚያንቀሳቅሰኝ። እንዴት አንጀትስ ጨክኖ ትሄጃለሽ? እትዬ መሄድ አለብኝ። እባክሽ ህይወቴም ልትመጣ ትንሽ ነው የቀራት። እባክሽ እንደዚህ እያየሽ ጥለሽኝ አትሂጂ እባክሽ። እትዬ እኔስ ምን ማድረግ አለብኝ? በቃኛ፣ መሄድ ፈለግኩ። እትዬ እባክሽን በሰላም ሸኝ። እባክሽን በፈጣሪ ልለምንሽ እንዲህ እያየሽኝ ጨክነሽ አትሂጂ። ይህ ልጁን በግዱ የሚያመላለሰኝ አቅም የለውም። እንደምታዩ አይደለም ሰርቶ ሊያበላኝ። እባክሽን ተለመነኝ፣ እባክሽን እንደዚህ እያየሽኝ ጥለሽኝ አትሂጂ። እትዬ ቃል የምገባልሽ ግን እህትሽ እስከምትመጣ ብቻ ነው። ከዛ በኋላ እሄዳለሁ። እባክሽን ይምጣ። እሺ አልኩሽ እኮ እትዬ፣ ግን የምቆየው እህትሽ እስከምትመጣ ድረስ ብቻ ነው። ሂሩት ሂሩት አቤት ጋሽ። ሂሩት ማታ ለተፈጠረው ነገር በጣም ይቅርታ ጋሽ። በጣም ነው ያዘንኩት። ከአንተ ይሄንን አልጠብቅም። ልክ ነሽ ሂሩት። በሰዓቱ ትንሽ የነበርኩበት ነገር ልክ አልነበረ። ያለ ወትሮ ያድርግ የማላውቀውን ነገር ነው ያደረኩት። በእውነት በጣም ተሰምቶኛልና ትንሽ ጠጥቼ ስለነበረ ነገሮች ተደራርበውብኝ ነው እንጂ የኔ ማንነት ይሄ አይደለም ሂሩት። ጋሽዬ
እኔ መሄድ ፈልጌ ነበር። እትዬ ግን እንደዚህ ሆኔ እያየሽኝ እንዴት ትተሽኝ ትሄጃለሽ? ቢያንስ እህቴ እስከምትመጣ ጠብቂ ስላሉ እውነት በጣም ነበር የተናደድኩት። በጣምም አዝኛለሁ። ልክ ነሽ ሂሩት፣ በእውነት አንቺ መልካም እህት ነሽ። የተሳሳትኩት እኔ ነኝ። ደግሞ ያው አድርጌው አላውቅም እስከዛሬ ድረስ ጠጥቼ ስለነበረ ልክ አይደለም። ምን እየተናገርኩ ምን እያደረግኩ እንደነበረ ነገሮች ከጊዜ በኋላ ነው እንትን ያሉኝ እና በጣም ይቅርታ አድርጊልኝ። በእውነት አንቺ መልካም እህት ነሽ ሂሩት። እኔ እንደዚህ አይነት ስብዕና ያለኝ ሰው አይደለሁም። ታውቂያለሽ ባለቤቴ ምን ያህል አክብሮት እንዳለኝ፣ እንዴት እንደምወዳት፣ ለትዳሬ ምን አይነት ታማኝ ሰው እንደሆንኩ መቼም የምታውቂው ነው። እዚህ ቤት ከመጣሽ ብዙ ነገሮችን አይተሻል። አዎ እኔም ለዚህ ነው በጣም የገረመኝ። እሺ ለማንኛውም በእውነት አዎ ጋሽ ይቅርታ አደረግሽልኝ? አዎ እሺ፣ በጣም ነው የማመሰግነው። በእውነት ሂሩት አመሰግናለሁ በጣም። እሺ ችግር የለውም። እሺ በጣም ይቅርታ። አረ ችግር የለውም። እሺ ሳላቅርብ? አዎ እበላለሁ። እሺ እሺ እሺ። እኔ ከአንተ ጋር መነጋገር አልፈልግም። አዎ ከአንተ ጋር ማውራት አልፈልግም። በአንተ ምክንያት እናቴ ሽባ ሆናብኛለች። አዎ በአንተ ምክንያት፣ አንተ ባመጣው ሀሳብ ምክንያት አይደል እንዴ እናቴ አሁን ድረስ መንቀሳቀስ ሳትችል የቀረችው? አውቃለሁ ለእናትህ ስጠት አልገኝም፣ ግን ደግሞ የአንተ ሀሳብ ነው። አንተ መድኃኒቱ ምናምን ባትሰጠኝ ኖሮ ይሁን አይመጣም ነበር። በቃ እኔ አልፈልግም ከአንተ ጋር ምንም ነገር፣ ምንም አይነት ግንኙነት እንዲኖረኝ አልፈልግም። አሁን ማሚ ተኝታለች፣ እባክህ አታስረብሸኝ። ምን? እኔ ከአንተ ጋር ጤናማ የሆነ ግንኙነት የሚኖረኝ ከዚህ በኋላ ለእናቴ መታከሚያ የሚሆን ገንዘብ ስትሰጠኝ ብቻ። አዎ ለእናቴ መታከሚያ ገንዘብ መስጠት ካልቻልክ በቃ አትደውልብኝ፣ አታገኝም፣ ላገኝህም አልፈልግም። መንቀሳቀስም የማትችለዋል እናቴን ላስታምበት። የምሬን ነው። ያን ማድረግ ከቻልክ ግን ደውልልኝ። ከዚህ በኋላ በስልክ እንኳን ላወራ ፈቃደኛ የምሆነው ለእናቴ መታከሚያ የሚሆን ገንዘብ ሰጠኝ ነው። እናቴ ሽባ ሆና ከዚህ በላይ ማየት አልችልም፣ ከብዶኛል። በቃ ቻው። እሺ ናቴ ድፍረት ካላደረግህ አንድ ጥያቄ ጠይቀኛ። አንድ ነገር እንድታደርግልኝ እንድታደርግልኝ? አዎ። እሺ ማን በዚህ ሁኔታ ብዙ መቆየት ያለበት አይመስለኝም። ያለችበት ሁኔታ ምን ያህል አስከፊ እንደሆነ አንተ ታውቃለህ። እና ትሙት እያልክ ነው? እኔ እንደዛ በፍጹም አላልኩም። አይ በዚህ ሁኔታ መቆየት የለባትም ስትለኝ ጥሩ ሕክምና እንደሚያስፈልጋት ታውቃለህ ማለት ነው። እንደሚያስፈልጋት ሕክምና ደግሞ በጣም ብዙ ገንዘብ ያስፈልጋል። እባክህ እባክህ ልለምንህ፣ መሬቱ ይሸጥና
በሚገኘው ገንዘብ ማሚ ስታገባ የቱ መሬት? ያንተና የማሚ መሬት፣ ያ ያላችሁ መሬት። መሬቱ ይሸጥ። ከዚህ በኋላ በቆየሽ ቁጥር በጣም አደጋ ውስጥ ስለምትሆን እባክህ እሺ በለኝና መሬቱ ተሸጡ። እሺ በለኝ። ለምን ከመሬቱ ይልቅ ባዶ ስለሆነ ጥሩ ብር እንዲያወጣ ለምን ቤቱን ለምን አንሸጠው? ቤቱን ብንሸጥ አይሻልም? ይህን ቤት ይሄንን ቤት እንደዛ እኮ ነው የሚሻለው። የእውነት ባዶ መሬት ከምንሸጥ በቃ ይሄን መሬት ብንሸጥ በቃ እሷ ትታከማለች፣ ትድናለች፣ አንተ እንደፈለገ ትዝናናለህ። ኧረ መዝናናቱ ቀርቶብኝ እሷ በታከመች አረ ቆሻሻ እሷ በታከመች ስትል ትንሽ አይሰማም? እባክህ ዝም በል እባክህ ትላለህ እንዴ? እባክህ አትበለኝ። እባክህ ልለምን ስላደረግናቸው ነገሮች ስላደረጉት ነገር ሁሉ ይቅር በለኝ። በብዙ እንዳሳዘንኩ አውቃለሁ፣ ግን በቃ ይቅር በለኝ። በዚህ መንገድ አትቅጣኝ፣ በዚህ መንገድ አትጨክንብኝ። በእናትህ አትቅጣኝ፣ በማሚ አትቅጣኝ እባክህ። ይሄ ራሱ የጅማሬ ቅጣት ፍጻሜ አይደለም። ምክንያቱም አንተ ማለት የመጥፎ ዘር ብቅል ሲጀመር ብዙ ነገሮች ብዙ ይቅርታዎች ያለፍኩት እኔ ስለሆንኩ ማንም የማልፋቸውን ነገሮች ዛሬ ላይ የደረስኩ አውቃለሁ። አታውቅም። ይህንን የምታውቅ ቢሆን ይቅርታ ዛሬ አልነበረም። ሽመልስ አባቴ እንደዚህ የት ልምጣ የት ትመጣ እዚህ ና፣ ይህንን ሰምቶ የሚቀመጥ አይምሮ የኔ ብቻ ስለሆነ እንደናንተ አይነት የደነዘ አይምሮ ቢሆን ያዝኩት አሁን ያላችሁበት ደረጃ ነበር። ለነገሩ የማን ልጅ ነህ? የማን እንደሆንክ እኮ አሳየ። በቃ ይሄ ዜና ነው እኮ በቃ። እባክህ ብዙ ጥፋቶች አጥፍተሃል። እኔም በጣም ብዙ ጥፋቶች አጥፍቻለሁ። በብዙ ነገር አሳዝኛለሁ። ግን እባክህ ማሚ በዚህ ሁኔታ እባክህ አትበለኛት። እባክህ እንድትለኝ እንደዚህ አይነት ድምፅ መስማት አልፈልግም። ይህን የምሰማበት ጊዜ ድጋሚ ወደፊት እንኳን እንዲመጣ አልፈልግም። ስማ እናት አንተ ማንነትን ሳታውቅ ማንነቷን ስቀበላት ከለበሰችው ልብስ ውጭ ሰውነቷ ላይ ከሚታየው ውጭ ምንም ነገር የሌላለች ከነ ማንነቷ ደግሞ አምኖ መቀበል ወድጄ አምኜ ፈቅጄ ነበር። ከዛች ጊዜ ጀምሮ ስጠነሰሰው የነበረው ጥንስስ ዛሬ ላይ ራሷ የራሷን ጣት በራሷ ጥርስ ነከሰችው። አየህ፣ ከዚህ በኋላ አንድ ይሄን የተዘዘላትን መድኃኒት ትጨርስ ብዬ ነው እንጂ ተጓተህ ትወጣለህ። ከብዙቷችሁ ውጭ ምንም ነገር ቤት ውስጥ የላችሁ። ተነስታ ከዚያ ተነሳ። አይደለም በቃ ውጣ እኮ እያልኩ ነው። ግን እባክህ ውጣ እያልኩ ነው። መልስ እንድትሰጠኝ አልፈልግም። አይደለም ጥያቄ ውጣልኝ። አንቺ ማን ነው እዚህ ክፍል ያስገባሽ? ተንከሲስ ልጅሽ እዚህ እንዳትገቢ አልነገርኩትም ነበር? ድንጋይ ናቲ፣ ናቲ ሲበዛ ነውረኛ ነሽ አንቺ። ተነሽ
ሂጂ ከዚህ ነገር። ነው የምሄደው። ለምን አትንከባለይም ለእኔ ስትይ? ሰው ነኝ ብለሽ እዚህ ጋር መተሽ ስትይ ትንሽ ናውርሽ እንኳን እንትን አይልሽም? ፍራሽ አይቆረቁርሽም? እባክህ በቃ ግደል፣ ግደለኝ በቃ ግደል ግደልሽ። ግድያማ የምትችሉት አንቺና ያ ነውረኛ ነፍስ አጥፊ ባልሽ ናቸው። ለምን ልጅሽን አጥፋኝ አትይው? እኔ እንደዚህ አይነት አይምሮ የለኝም። በቆሻሻ ደግሞ ተነካክቼ ራሴን አላቆሽሽ። ውጪልኛው ተንፏቀሽም ቢሆን ከዚህ መኝታ ላይ ተነሽ። ተንፏቀሽ እንዴት አድርጌ ነው? እንዴት ነው? ምን ያገባኝ? እንዴት ነው? እንደዚህ ነፍስሽ ሳትወጣ ማየትሽ ደግሞ ትልቅ እረፍት ነው። ትልቅ እረፍት። አየሽ፣ መስታወት ፊት የምትቆሚው ራስሽን እንድታይ ነበር። አንቺ ግን አይን የሌለሽ አውሬና ቆሻሻ ነሽ ከነ ልጅሽ። እንዴት ነው? ዛሬ ማሚን ወደ ሐኪም ቤት ወስዳታለሁ። ቴራፒ ልትጀምርበት ቀን ዛሬ ነው እና ለእሱ የሚሆን ምንም ገንዘብ የለም። ምንም እጅ የለም። ኦኬ። እና እኔ ልፈልግላት እባክህ እባክህ። ገንዘብ እኮ ያስፈልጋታል። መታከም አለባት አይደል? ምንም ገንዘብ አለች? ምን? እሺ ምናልባት ከትራንስፈር እና ወይም ደግሞ ቤቴን የምታቀብለኝ አውጥተህ የምታቀብለኝ ይጠይቃል። ስማ፣ ገንዘብ እንዴት እንደሚመጣ አታውቅም? አልለመድክም? አስበህ ታውቃለህ? የገንዘብ መንገዶች ብዙ ናቸው። እነዚህ መንገዶች ተጠቅም። ከዛ ጥሩ ገንዘብ ታገኛለህ። ኧረ ተው አባዬ፣ እንደዚህ አታድርግ። አባዬ አትበለኝ አንተ። ለምን አይደለም? አባቴ እኮ ነው። ዝም በል። አባቴ አትበለኝ። እኔ አንተ አባት አይደለም። አንተ የኔ ልጅ ነህ። የኔ ልጅ ለመሆን እንዳታስብ። አባትነት እኮ አባቴ አትበለኝ። አባቴ የሚለውን ስም ስጠራ እያስጠላ የመጣው ነው። ከአንተ አፍ አልጠብቅም እንደዚህ ያለ ነገሮች። ውሸታ፣ ቆሻሻ። ስማ፣ አንዳንዴ
ድንጋይ እንኳን እየቆየ ሲል አፈር ይሆናል። ሰው ደግሞ ችሎ ከአቅሙ በላይ ሲሆን ከሰውነት ማንነት ይወጣል። አባዬ አንተ እኮ የሚያገርም ሰውነት አባዬ አትበለኝ። ምን ልበልሽ? አንተ አባቴ እኮ ነው እንዴ። ያለመድኩትን ማን ልበል? ያለመድከው የለመዱትን አይደለም የሚጠሩት። እውነታው ነው። የለመድከው አባዬ ማለት ከሆነ እኔ አንተ አባት አይደለሁም። እሺ አንተ ደግሞ ልጅ አይደለም። ቆሻሻ ልጅ የለኝም። እሺ ከነ ቆሻሻችሁ ነበር በሰዓቱ የተቀበልኳችሁ። አሁን ደግሞ ቆሻሻችሁ ሁሉ ቤቱ አጠፋ። ይሄን ለማጽዳት ራሱ ያው ጊዜ ሊፈጅብኝ ነው። እንደውም አንድ ነገር ልቆርጥ ነው። ገንዘብ የምታገኝበት መንገድ ጥሩ መንገድ አለ። ያቺ መንገድ ምንድን ነው መሰለህ? የሆነ ሽመልስ የሚባል ባለሀብት አለ፣ የናቴ አባት። እሱን ከጠየቀው ጥሩ ገንዘብ ይሰጣል። ያኔ ታሳክማታለሽ። ቆሻሻ እሺ ማሚ በእንደዛ ያንተ ማሚ ይዛ ሄሎ አባዬ፣ በጣም ታስፈልገኛለህ። አዎ በጣም ታስፈልገኛለህ። ለማሚ መታከሚያ የሚሆን ተዘግቶ አባዬ ምን እያደረገ ነው? ምን እያደረገ ነው? ምን እያደረገ ነው? የደወላቸው ደንበኛ አባዬ ብሎክ አድርገኸኝ ነው? የምር ብሎክ አድርገኸኝ ነው እንዴ? አልገባኝም። ማሚ ስትለኝ የነበረው እውነት ነው ማለት ነው? አባዬ እንደማስበው ጥሩ ሰው አይደለም ማለት ነው? ሸውዶኝ ነው? ምን አይነት ችግር ውስጥ ነው? ምን አይነት ጣጣ ውስጥ ነው የገባሁት? የእናቴን ህይወት ቁማር ማስያዝ ለእናቴ ህይወት ሆነ የምትጮተው ማለት ነው። እትዬ ሐኪም ቤት ልትሄጂ እኮ ነው። እችን ብቻ እትዬ፣ እችን ብቻ ወንጩና ውሃ ስትሻለሁ። እግዚአብሔር ይስጥሽ። ምን አደረኩልሽ? ያ ሁሉ ነገር አድርገሽ ያለ ሁሉ ተተሽልኝ። ያው እንዴት እንከባከብኛለሽ? ወይ እትዬ፣ እሱ
እሱን ታዩ። አሁን ዋናው የአንቺ መዳን ነው። አይ ሙቴ እንደ ስራዬ ቢሆን እኮ አንቺ እንኳን እንዲህ ማድረግ የለብሽም ነበር እትዬ። አሁን እሱ አያሳስብሽ። በቃ ለበሽታሽ ለመዳን ብቻ አስቢ እሺ እትዬ? አንቺን ባይጠልልኝ አሁን ነበር። ችግር የለውም። እግዚአብሔር ይማርሽ። አይ ስራ አይ ስራዬ እትዬ እንደሱ አታስቢ እያልኩሽ እኮ ነው። ምን ሆነሽ ነው? በቃ እግዚአብሔር እኮ ምህረት አለው። ምህረት ያደርግልሽና እንደ ድሮ ቆመሽ ሄደሽ ሁሉንም ነገር የምታደርጊ ሰው ያደርግሽ። ዋናው እሱ ነው። አሁን ስላለፈ ነገር ምንም አታስቢ እሺ እትዬ? ስራዬ በህይወት እያለው ቀጣይ ከፈለኝ ፈጣሪ። በቃ እትዬ እንደሱ አይባልም እሺ? እግዚአብሔር መሀሪ ነው። በቃ አሁን ያው ልብስሽንም ቀያይሬልሻለሁ። እናትዬ ስመጣ ይዞሽ ይሄዳል። እኔ ስራ ስላለብኝ ወደ ውስጥ ልግባ። እሺ ሙቴ። እሺ አይ መድኃኒዓለም ሂሩት ወይ እናትዬ ሂሩት ምን ሆንክ? ምን ሆነ ነው? ማሚ ምን ሆነች? ምንም አልሆነችም። አትጩሂ እንዳትሰማ። እሺ ምንድን ነው? ማሚ ዛሬ ቴራፒ መሄድ አለባት እና እና ናቲ የሆንከውን ነገር ንገረኝ እንጂ። እንዴት ብዬ ልነግርሽ አላውቅም። ችግር የለውም ንገረኝ። ምንድን ነው? እንዳግዝ ፈልገህ ነው? አብሬ እንሂድ አይደለም እና ምንድን ነው? እንትን እኮ እንዴት እንደምልሽ አላውቅም፣ ግን ወይ ናቲ አታስጨንቀኝ። እኔንም ንገረኝ። እሷን ይዤ ሲሄድ ማለት ነው ናቲ ኧረ እባክህ ንገረኝ። እኔ ጨነቀኝ። እሷን የምናሳክምበት ብር ፈልገህ ነው? አብርቲ ታዲያ ብር ለመጠየቅ ነው እንደ ሁሉ ጭንቀት? ምን ነው ጋሽዬ የለም እንዴ? መጥቶ ነው? ጋሽ ያለኝን ላምጣልህ እንግዲህ ናቲ። እሺ እንዴት ነው ያለኝ? ይሄ በቃ 300 ብር ሌላ የለኝም ማለት ያው የዚህን ሰሞን ደሞዜን ደግሞ ታውቃለህ ጋሽዬ ገና አልሰጡኝም። 300 ብር እሺ ታዲያ እንዲህ ላድርግ? እኔ ሌላ ብር የለኝም። አይበቃም መሰለኝ ተጨናነቅክ ናት። ወይ ትንሽ ቆይና ጋሽዬ ሲመጡ ብር ጠይቃቸው ጨምሬ ይዘህ ብትሄድ አይሻልም? በቃ አመሰግናለሁ። እሺ ናትዬ በቃ አትጨናነቅ።